ዜሮ ካሸነፉበት በኋላ አለመግባባቶች እንደተፈጠረ ከደጋፊ ጋር ሂደው ለማጨብጨብ ባመሩበት ሰዓት ላይ በጣም ኃይለ ቃል እየተነጋገሩ እንደነበር ታውቋል። እና ምንድነው ምክንያታቸው እስካሁን አልተገለጸም። በምን ምክንያት ነው የሚለው ሊቨርፑል ከኢንተር ሚላን ጥያቄ ቀርቦለት ነበር። ከርቲስ ጆንሰን በ21.7 ሚሊዮን ፓውንድ አቅርቦ ነበር ኢንተር ሚላን ሊያስፈርመው። ነገር ግን አልሸጥም ብሎ ነው ሊቨርፑል ይህንን ዝውውር ውድቅ ያደረገው። የ25 ዓመቱ ተጫዋች አሁን ካለው ኮንትራት 1 ዓመት ብቻ ነው የሚቀረው አንፊልድ ላይ እና ከርቲስ ጆንሰን ኢንተር ሚላን 21.7 ሚሊዮን ፓውንድ አቅርቦ ሊቨርፑል ሪጀክት አድርጎ ነውና ከዶሚኒክ ሶቦስላይ ጋር ሬግዛምን በእንኮሞሃ ብቸኛ ጎል 1-0 ትናንት ካሸነፉ በኋላ ትናንትም ውጤቱን ገልጸን ነበር ለአድማጮቻችን። አለመግባባቶች ነበሩ። ወደ ደጋፊ ሄደው ሲያጨበጭቡ፣ እርስ በርስ ሲጣሉ፣ ሲነታረኩ ነበር ያየነው። ከዛ ቀጥሎ ደግሞ ኮስታ ሲሚካስም አብሮ ጣልቃ ገብቶ ሲነታረኩ ነበር ለሶስት ደግሞ ከርቲስ ጆንስ፣ ሶቦስላይ፣ ኮስታ ሲሚካስ እና ወደ ደጋፊ ለማጨብጨብ ጨዋታው አልቆ ወደዛ በሚሄዱበት ሰዓት ላይ በጣም ለድብድብ የተቃረበ አይነት ግጭት ነበር የተፈጠረው። ግን ምክንያቱን እስካሁን አልደረስኩበትም ነው የሚለው የቢቢሲ ስፖርት ዘገባ። ያንኪ ስቴዲየም ላይ የተደረገ ጨዋታ ነበር ትናንት 1-0 ሊቨርፑል ያሸነፈበት ጨዋታ። ወደ ዝውውር ወሬዎቻችን እንምጣ። ኢንተር ሚላንን ካነሱ አይቀር ጆን ስቶንስ ሙሉ በሙሉ የኢንተር ሚላን ተጫዋች ሆኖ ተጠናቋል። በነፃ ዝውውር ኢንተር ሚላን ገብቷል። ዛሬ ከደቂቃዎች በፊት ራሱ ትውውቅ እያደረገ ነበር እዛ ኢንተር ሚላን ላይ ደርሶ ከኢንተር ሚላን ኮቺንግ ስታፍ አባላት ጋር እየተዋወቀ ተመልክተነዋል። እና የቀድሞ የማንቸስተር ሲቲ ተጫዋች ጆን ስቶንስ እንግሊዛዊ ተከላካይ የኢንተር ሚላን ንብረት መሆኑ ተረጋግጧል። ማንቸስተር ዩናይትድና ዝውውር ቀጥለን የምንመለከተው ጉዳይ ነው። ግን የማንቸስተር ዩናይትድ ጉዳይ ቀጣዩ የዝውውር አቅጣጫችን ነው። ማንቸስተር ዩናይትድ በዚህ የክረምት የዝውውር መስኮት እንግዲህ በጣም በከፍተኛ ሁኔታ ይሳተፋሉ ተብሎ ወይም ትልልቅ ዝውውሮችን ይፈጽማሉ ተብሎ ከሚጠበቁ ክለቦች መካከል በዋነኝነት የሚጠቀስ ነው ማንቸስተር ዩናይትድ። እናም ይሄ ዝውውሮች በጣም የሚጠበቅ ነው። ግርምዬ በነገራችን ላይ ማንቸስተር ዩናይትድ ከሰር አሌክስ ቻፕማን ፈርጉሰን መልቀቅ በኋላ እንደ ቁጥሮቹ ከሆነ እስከ ከኦልሞስት ወደ 2 ቢሊዮን የሚጠጋ ገንዘብ አውጥቷል ለዝውውር ተብሎ ይታመናል። አጠቃላይ ማለት ከነደሞዛቸው ጨምሮ ማለት ነው። እና በዚህ ሂደት ውስጥ እስካሁን የ100 ሚሊዮን ፓውንድ ተጫዋች ያላስፈረመው ማንቸስተር ዩናይትድ ነው ከቶፕ 6 ቡድኖች። የሚገርም ነው። ይህን ያህል ገንዘብ እያወጣ ይህን ተጫዋቾች በ100 ሚሊዮን ፓውንድ አላስፈረመም። ትልቁ እንግዲህ አይ ቲንክ እና አንቶኒ ይመስለኛል ወይም የእንትና ነው የፖግባ ነው 94 አካባቢ። ስለዚህ ይሄ ነገር በትልቁ እየተነሳ የሚገኝ ጉዳይ ነው። ማንቸስተር ዩናይትድ ገንዘቡን ካወጣ አይቀር ለምንድን ነው በዚህ ደረጃ ትልቅ ገንዘብ ማውጣት ያልቻለው? ትልልቅ ዝውውሮች ለምንድን ነው ማንቸስተር ዩናይትድ መፈጸም ያልቻለው የሚለው በትልቁ የሚነሳ ጉዳይ ሆኖ እየተመለከትን እንገኛለን። እና ገርሞኛል። እኔም ማንቸስተር ዩናይትድ መረጃውን ሳየው 100 ሚሊዮን ፓውንድ ያወጣበት ተጫዋች የለም። ትልልቆች ዝውውሮች የሚባሉት የጃረን ሳንቾን ተመልከት፣ የአንቶኒዮን ተመልከት፣ የሃሪ ማጉዌር፣ የፖል ፖግባ እያንዳንዱ የምንጠራቸው ዝውውሮች በሙሉ 100 አልገጩም። እነ ሙምቡሞ፣ እነ ቤንጃሚን ሼሽኮ፣ እነ ኩኛን 100 አልገጩም። እና አሁን ተመልከት እንግዲህ በዚህ ጊዜቶች ውስጥ ፈርጉሰን ከለቀቁ ወዲህ አርሰናል እንኳን ዲክላን ራይስን አምጥቷል ከ100 ሚሊዮን ፓውንድ በላይ። ሲቲ 2-3 ሰባብሮታል። የዘንድሮ እንኳን ኤሊዮት አንደርሰንም ማንሳት ይችላል። ሞርጋን ሮጀርስ አለ ቼልሲ። ሊቨርፑል ሰባብሮታል። አርነ ስሎት ራሱ አምና አሌክዛንደር ቶተናም ዘንድሮ 100 ገጭቷል በሳንድሮ ቶናሊ ዝውውር። እና ይሄ በበርካቶች የማንቸስተር ዩናይትድ ደጋፊዎች ዘንድ ጥያቄ እያስነሳ ያለ ጉዳይ ነው። ምንድነው ማንቸስተር ዩናይትድ ትልቅ ብራንድ ክለብ፣ ሀያል ክለብ እንደ ሌሎቹ ክለቦች በዝውውሩ ላይ ጠንከር ብሎ ቡድንን የሚያጎለብቱ የቡድን ዋልታ ማገር የሚሆኑ ተጫዋቾች ለምንድነው የማያዘዋውረው የሚል ጥያቄ ተነስቶ ነበር። ሰሞኑን መከራከሪያ ነበር። በቂ አይደለም ማንቸስተር ዩናይትድ የዘንድሮ ዝውውር። የሩት ቴልማንስና አንድሪ ሳንቶስ ናቸው የመጡ። ሌሎች እነ ዱብራቭካ በውሰት ምናምን የመጡ ናቸው በነፃ ዝውውር። በጣም ብዙ ጥያቄ ተነስቶ ነበር። ለሱ ጥያቄ መልስ በሚመስል ሁኔታ ቀያዮቹ ሰይጣኖች ማንቸስተር ዩናይትድ ያንን መልስ ለመመለስ የተዘጋጁበትን ሂደት እየተናገሩ ይገኛሉ። 230 ሚሊዮን ፓውንድ ማንቸስተር ዩናይትድ 3 ቦታዎች ላይ
ወሳኝ ተጫዋቾችን ለማምጣት መመደቡ እየተነገረ ነው የሚገኘው። አንድ የመሃል ተከላካይ፣ አንድ የመሃል አማካኝ ከዮሪ ቴልማንስም ከአንድሬ ሳንቶስም የተሻለ አማካይ መስመር፣ ሶስተኛው ደግሞ አንድ አጥቂ የቤንጃሚን ሼሽኮ አጣማሪ የሚሆን ወይም ሼሽኮ በሚጎዳበት ጊዜ ውጤት ሊቀይር የሚችል አይነት ተጫዋች። እነዚህን መሰረት ያደረገ ዝውውር ነው ማንቸስተር ዩናይትድ ለማድረግ የተዘጋጀው። አፕዴት አድርጓል። የዝውውር ፕላኑ እንደ አዲስ አቅርቦታል። በጣም ብዙዎች ተቃውሟል። በእርግጥ 85 እኮ ወጥቷል ማንቸስተር ዩናይትድ አሁን እስከ ባለው በሳንቶስ እና በዩሪ ቴልማንስ፣ ግን አመርቂ አይደለም። ይሄ ማለት በቃ የምትደሰትበት ደረትን የምትነፋበት ዝውውር አይደለም። ይህንን መሰረት ባረገ መንገድ አንደኛው የመሃል ተከላካይ ሆኖ እንዲመጣ ማንቸስተር ዩናይትድ በስፋት እየሰራበት ያለው የኖቲንግሃም ፎረስቱ የመሃል ተከላካይ ብራዚላዊ ሙሪሎ ነው። እሱን ካገኘ በጣም አሪፍ። ሙሪሎ ከሌሳንድሮ ማርቲኔዝ፣ ሙሪሎን ከማቲያስ ሊሊት ጋር የማጣመር ስራ ለመስራት ሙሪሎ አንዱ የቡድኑ ማገር ዋልታ ተደርጎ ቋሚ ሆኖ ለቡድኑ ወሳኝ ተጫዋች ሆኖ እንዲመጣ ይፈልጋል። እንግዲህ የሙሪሎ ዋጋ እስከ 80 ሚሊዮን ፓውንድ ድረስ እንደሚገመት ይጠበቃል። ኖቲንግሃም ፎረስት ቁልፉ ተጫዋች ከመሆኑ ጋር ተያይዞ ሙሪሎ አንድ ሁለት ብለን ከምንጠራቸው የኖቲንግሃም ፎረስት ቁልፍ ተጫዋቾች መካከል የሚጠቀስ ነው። ይሄም ማለት ሞርጋን ጊብስ ዋይት አለ፣ ሙሪሎ አለ። በቃ በዋነኝነት የምታነሳቸው በዚህ ቡድን ውስጥ በኖቲንግሃም ፎረስት ቡድን ውስጥ እነዚህን ተጫዋቾች ናቸው ብንታነሳው። አንደኛ ሁለተኛ ተጫዋች ነው በኖቲንግሃም ፎረስት የቡድኑ ምርጥ ተጫዋች ነው ሙሪሎ። በጣም ጥራት ያለው ተከላካይ ነው። ስለዚህ እሱን ማንቸስተር ዩናይትድ በስፋት አስቦ እየሰራ ነው። ከሙሪሎ ዝውውር ጋር በተያያዘ ጠንከር ያሉ ስራዎችን እየሰራ ይገኛል ማንቸስተር ዩናይትድ። ሌላው አማካይ መስመሩ ላይ ነው ትልቁ ስራ እየተሰራ የሚገኘው። አማካይ መስመሩ ላይ አሁን ማንቸስተር ዩናይትድ ትልቁን እቅድ ይዞ እየሰራ ያለው ኦሪያል ቹዋሚኒ ወይም ካማቪንጋ ላይ ነው። እነዚህ ተጫዋቾችም እስከ 80 ሚሊዮን ፓውንድ ድረስ ያወጣሉ ተብሎ ይጠበቃል። ከኦሪያል ቹዋሚኒ መጣ ካማቪንጋም ማድሪድ ካማቪንጋም በነፃ እንደሚለቀው ተናግሯል። ምናልባት በቋሚነት ላይ ሸኘው ይችላል ካማቪንጋ እንጂ በነፃ ቢያንስ የመልቀቅ ዕድል እንዳለው ተናግሯል። የኦሪያል ቹዋሚኒ ኮንትራትም እስካሁን አልተፈረመም። ስለዚህ 80 ቀጣይ ሜጀር ትልቅ ዝውውር በነገራችን ቅድም 3 ነው ያልኩታል። 4 ይባል ይስተካከልልኝ፣ 4 ይሆንልኝ። አንደኛው የቤንጃሚን ሼሽኮ ተቀያሪ በትንሽ ዋጋ ነው ማምጣት የሚፈልጉት፣ ግን ሜጀር የሚባል ሌላው ሌፍት ተከላካዩ ላይ ነው። ቅድም ግን ስታነሳው የነበረው ሉዊስ ሆልን ነው። ሌላው ማንቸስተር ዩናይትድ በጥብቅ እየተከታተለ ያለው ግራ መስመሩን ለማጠናከር። ስለዚህ ተከላካይ መስመር ላይ 2 ተጫዋቾች ማለት ሙሪሎና ሉዊስ ሆል፣ ግራ መስመሩና የመሃል ተከላካዩ፣ አማካኝ ላይ ኦሬል ቹዋሚኒ። እነዚህን ተጫዋቾች ታሳቢ ባረገ መንገድ ሉዊስ ሆል 60 ብናረገው ኦልሞስት ወደ 210 ወደ 220 አካባቢ ይመጣል። ከዛ ደግሞ ለቤንጃሚን ሼሽኮ ምትካርገውን እያሰቡ ያሉት በነፃ ዝውውር ዱሳን ቭላሆቪችን ማምጣት፣ ከተቻለ ደግሞ ባልበዛ ዋጋ በ25 ሚሊዮን ፓውንድ የአስቶን ቪላውን አጥቂ ኦሊ ዋትኪንስን ማምጣት ነው የሚፈልጉት ግርምዬ። እነዚህ ከተሳኩ ማንቸስተር ዩናይትድም ግርምዬ በጣም ጥሩ ቡድን እንደሚሆን ጥያቄ የለውም። ሙሪሎ ከመጣ ሉዊስ ሆል ከመጣ ተከላካዩ ላይ ሚዱ ላይ ኦሬል ቹዋሚኒን ከጨመረ ፊቱ ላይ ኦሊ ዋትኪንስን ወይም ዱሳን ቭላሆቪችን አምጥቶ ካጠናከረ እንዳሉት ቃሉት በገቡት መሰረት 230 ሚሊዮን ፓውንድ በዚህ መንገድ ኢንቨስት ካረጉ ቀዮች ሰይጣኖች ማንቸስተር ዩናይትዶች ሪል ለውጥ ሊሆን ይችላል ብዬ እስካሁን ቀልድ ነው በእኔ እምነት። የዩሪ ቴልማንስና የአንድሬ ሳንቶስ እኔ ከኤክስፔክቴሽን የበታች ነው ማንቸስተር ዩናይትድ በዝውውሩ። አሁን ግን በተባለው መሰረት 230 ሚሊዮን ፓውንድ እውነት መድበው ተንቀሳቅሶ ሙሪሎን፣ ሉዊስ ሆልን፣ ኦሬል ቹዋሚኒን፣ ኦሊ ዋትኪንስን አሊያም ዱሳን ቭላሆቪች ከሁለቱ አንዱ እነዚህን 4 ተጫዋቾች ካመጡ ግን ሌላ ምርጥ ዝውውር ይሆናል እንዳምነው ማለት ነው። ያምናው ዝውውር ማንቸስተር ዩናይትድ የሚወርቅ ምጥለው አይደለም። በትክክል ሶፊ፣ ሌላው ለመጨመር ያክል እዚህ ከማንቸስተር ዩናይትድ ጋር አሰልጣኝ ማይክል ካሪክ ለአዳዲስ ታዳጊዎችንም በዋናው ቡድን የማካተት እቅድ እንዳላቸው ገልጸዋልና በጣም አስገርሞኛል። ከዚህ ከአዳዲስ ተጫዋቾችን ከማካተት ጋር በተገናኘ የፍሌቸር ልጆችም አሉበት እንዲሁም ሌሎችም አሉበትና ከዛ ውጭ እነ ሃሪ አማስ የመሳሰሉ ተጫዋቾች ደግሞ እንደሚለቁ ተገልጿልና 6 ታዳጊዎችን በዋናው ቡድን ውስጥ እንደሚያካትቱ ማይክል ካሪክ ገልጸዋል። ግን
ኢምፕረስድ ሆኛለሁ ነው ያሉት። በጣም በፕሪሲዝን እንቅስቃሴያቸው በጣም አስደምመውኛልና እነዚህን ተጫዋቾች ለማካተት እቅድ እንዳላቸው ገልጿል። ከነዚህ መካከል ሻላሴ በጣም ተመችቶታል ካሪክ። ሻላሴ የሚባል ታዳጊ የማንቸስተር ዩናይትድ አካዳሚ በጣም አሪፍ ልጅ ባለፈው ጎል አስቆጥሮ። ጃክ እና ታይለር ፍሬቸር የዳረን ፍሬቸር ልጆች እና የ15 ዓመት ልጅ ጄጄ ጋብርኤል የሚባል እነዚህን በዋናው ቡድን አካትታቸዋለሁ ብሏል። በዋናው ቡድን አካትቼ ቀጥላለሁ ብሏል። እነዚህን ጨምሮ በአጠቃላይ 6 ተጫዋቾች ናቸው አሁን የተጠቀሱት። 4 ተጫዋቾች ናቸው፣ ሌሎች ሁለት ተጫዋቾችም አሉ። ነገር ግን ብለዋል ቼክ ሪፐብሊካዊ ግብ ጠባቂ ራዴክ ቪቴክ፣ የግራ ተመላላሹ ሃሪ አማስ፣ አማካኞቹ ዳንጎሬና ቶቢ ኮሌር ባለፈው ዓመት በውሰቱ ለሌሎች ክለቦች የተሰጡ ነበሩ። ከነዚህ ጋር አንቀጥልም ብለዋል። ክለብ ፈልጉ ተብለዋል። እነዚህ በተለይ ሃሪ አማስ አልጠበቁምና ቶቢ ኮሌር የሚወጣ ልጅ ነው ተብሎ ተጠብቆ ሃሪ አማስ ነው በጣም የገረመኝ። ሃሪ አማስ እኔ በ6 ሚሊዮን ፓውንድ በርካሽ አልፈልግም አለ። ካሪክ አልፈልግም አለ። ይሸጥልኝ ብሏል። ሃሪ አማስ ይሸጣል። ቶቢ ኮሌር ራሱ እኔ በጣም የጠበቁት ልጅ ነበር። እድል እየሰጡት ነበር። ባለፈው በፕሪሚየር ሊጉ መሀል ላይ አማካኝ ቦታ ላይ እየገባ ሲጫወት ነበር። ዞሮ ዞሮ እነዚህ እንደማይቀጥሉ ከክለቡ ጋር 6 ሌሎች ተጫዋቾች ግን ወደ ቋሚ ያስተላለፍ። ከነዚህ መካከል እንግዲህ የ15 ዓመቱ ጄጄ ጋብርኤል፣ ጃክ እና ታይለር ፍሬቸር እና ሻላሴ በዋናው ቡድን የመጫወት እድል እንዳላቸው ተገልጿል። ሌላው ከሊቨርፑል ጋር በተገናኘ ብራድሊ ባርኮላ ጉዳይ ነው። ሌላው እንግዲህ አርሰናል ከቪኒ ጁኒየር ጋር ያለው የመረጃዎች ዥዋዥዌ ቢኖርም ሊቨርፑልና ብራድሊ ባርኮላም ተመሳሳይ አይነት የመረጃ ዥዋዥዌ እየተመለከትንበት የምንገኘው የዝውውር ወሬ ነው። ነገር ግን ልክ አርሰናል በተመሳሳይ ቪኒ ጁኒየር ጋር ያለው አይነት የዝውውር የዕለት ከዕለት አፕዴት ወይም መረጃ በተመሳሳይ በብራድሊ ባርኮላና በሊቨርፑልም ተጠናክሮ ቀጥሏልና ብራድሊ ባርኮላ ሊቨርፑል ቤት የመግባት እድሉ ሰፊ እንደሆነ እየተገለጸ ነው። አንዶኒ ኢራዮላ በእርግጠኛነት የፓሪስ ሰን ጀርመን ብራድሊ ባርኮላን የቡድናችን አባል እናደርገዋለን ሲሉ ሀሳባቸውን ሰጥተዋል እና ሊቨርፑል ቤት ቀጣዩ ፈራሚ ሊሆን የሚችለው ብራድሊ ባርኮላ ሊሆን እንደሚችል መረጃዎች እየጠቆሙ ይገኛሉ። ሶፊ ሌላው ቼልሲ በሉዊስ ሆል ዝውውር ውስጥ ገብቷል። ግርሜ የግራ መስመሩን ለማጠናከር ያው ማንቸስተር ዩናይትድም ይፈልገዋል ሉዊስ ሆልን። ቀደም ሲል እንደነገርናችሁ ቼልሲ ይሄን ልጅ አሳድጎታል። በልጅነቱ ወደ ኒውካስል የሸኘው ቼልሲ ነበርና መልሶ ተጫዋቹን ለማምጣት እና የኩኮያን ቦታ ለመሸፈን እንደሚፈልጉ የመረጃ ምንጮች እየጠቀሱ ይገኛሉ። ስለዚህ በሉዊስ ሆል ዝውውር ላይ ቼልሲና ማንቸስተር ዩናይትድ አንገት ለአንገት የሚፋጠጡበት ሂደት እንደሚሆን የሚጠበቅ ነው የሚሆነው። ከዛ ውጪ ማንቸስተር ሲቲ የ34 ዓመቱን የኦሎምፒክ ማርሴይ ግብ ጠባቂ ጀሮኒሞ ሩሊን ለማስፈረም ስለ መስማማቱ እየተዘገበ ነው የሚገኘው። ማንቸስተር ሲቲ 2 ሚሊዮን ዩሮ ለመክፈል ዝግጁ ነው ነበረ። ኦሎምፒክ ማርሴይ 3.5 ሚሊዮን ዩሮ አለ። መሀል ላይ ግን በ2.7 ሚሊዮን ዩሮ አካባቢ ሁለቱ መስማማታቸውና ያው ትራፎርድ ወደ ሌላው የፕሪሚየር ሊግ ክለብ ስለሚያመራ የእሱ ምትክ ሆኖ የዶናሩማ ምክትል ሆኖ ለማገልገል ጄሮኒሞ ሩሊ ወደ ማንቸስተር ሲቲ የሚመጣ ይሆናል ማለት ነው። በነገራችን ላይ ማንቸስተር ሲቲ ይህንን ተጫዋች የሚያመጣው ለሁለተኛ ግብ ጠባቂነት ነው። ታስታውሱ ከሆነ በፍጻሜ ጨዋታ ስፔን ከአርጀንቲና በነበረው ጨዋታው ከተጠናቀቀ በኋላ ከኤሪክ ጋርሲያ ጋር የተጣላው ማለት ነው። ሩሊ ከእሱ ጋር ተጣልቶ ነበር። የአርጀንቲና ብሔራዊ ቡድን ሁለተኛ ግብ ጠባቂ ነው ይሄ ተጫዋች። ስለዚህ ይሄም ተጫዋች ወደዚህ ቡድን መምጣቱ እየተነገረ ነው የሚገኘው። አድማጮቻችን እንግዲህ ጉማሬዥን በሰፊው ተመልክተነዋል። ቀደም ሲል አድማጮች ዘግይተው የገቡ ያሉ ይመስለኛል። ጉማሬዥ አልቋል ሳይሆን ያው ተስማምቷል። አርሰናልና ኒውካስል የሚጠበቀው ነገር የሁለቱ መስማማት ነበረ። ክለብ ለክለብ ተስማምቷል። አርሰናል እና ሚኬል አርቴታ ደብሊን ወደ አየርላንድ የሚጓዙ ከስፔን ነገ ጨዋታቸውን ካረጉ በኋላ ወደ ደብሊን ተጉዘው ስለሚጫወቱ የወዳጅነት ጨዋታ ደብሊን ላይ ብሩኖ ጉማሬዥ እንደሚቀላቀላቸው ይጠበቃል። ከቪኒሲየስ ጁኒየር ጋር በተያያዘ ማድሪድ ወይ ፈርም ወይ ልቀቅ ብሎታል። ያቀረብኩልን ኦፈር ፈርም ወይም ልቀቅ፣ ይሄንን በቶሎ አሳውቀን የሚል ሀሳብ መምጣቱን አሁን ደግሞ ወዲያው ነው የሚቀያየሩት የዝውውር መረጃዎች ቶሎ ነው አፕዴት የሚኖሩት። እሱን ነገር እየተመለከት እንገኛለን። አድማጮቻችን ነገ የእንግሊዝ ቶፕ 6 ክለቦች ከሊቨርፑል በስተቀር ሁሉም ይጫወታሉ። ቼልሲ ከቶተናም ከቀኑ 6:45 ላይ ከዛ 10 ሰዓት ላይ ማንቸስተር ዩናይትድ ከአትሌቲኮ ማድሪድ፣ ከዛ በመሃል ደግሞ ማንቸስተር ሲቲ ከኢንተር ሚላን
ከዛ ማታ 2 ሰዓት ላይ ደግሞ አርሰናል ከጂሮና ይጫወታሉ። ከሊቨርፑል ውጭ ሁሉም ነገ ይጫወታሉ። ስለዚህ ትርታ ሲዲ ስፖርት በቀጥታ ስርጭት የምንችለውን ያህል እናስተላልፋለን። ሁሉንም ማለት ባንችልም የምንችለውን ያህል ግን ቢያንስ 3ቱን የማስተላለፍ እድል ይኖረናል። ግርሜ ያሉትን ነገሮች እንዳቅማችን አርሰናል የተባሉት ተጫዋቾች የሚፈርሙለት ከሆነ በጣም የፕሪሚየር ሊጉ ከፍተኛው ስኳድ ዴፕዝ ያለው ቡድን ይሆናል። ግብ ጠባቂ ራያ፣ ሁለተኛው ግብ ጠባቂ ኬፓ፣ ሶስተኛው ግብ ጠባቂ ኤላን ሚሊዬ ይሆናል። ቀኝ ላይ ጁሪያን ቲምበር፣ ተቀያሪው ደግሞ ወይም ደግሞ ቤን ዋይት፣ መሃል ዲፌንደር ሳሊባ፣ ሞስኬራ፣ ጋብርኤል ማሪ ሳልሞን፣ ካላፊዮሪ ግራ ላይ ሂንካፔ፣ አማካይ ላይ ዴክላን ራይስ፣ ዙሜንዲና ኖርጋርድ፣ እንዲሁም ብሩኖ ጊማሬሽ፣ ሚካኤል ሜሪኖ እና ሌዊስ ስኬሊ በደረጃ ነው ማስቀምጣቸው። ማርቲን ኦዲጋርድ፣ ኤብሬች ኤዜና ኢታን ዋኔሪ፣ ቀኝ ላይ ቡካዮ ሳካ፣ ኖኒ ማድዌኬና ዶማን፣ ግራ ላይ ቪኒሲየስ ጁኒየር፣ ማርቲኔሊ፣ ክሪስቶ ዞሊስ እና ኔልሰን፣ 9 ቁጥር ላይ ካይ ሃቨርዝ፣ ዮኮሬስ፣ ጋብርኤል ጄሱስ እና እንዲሁም ሃሪሰን ይሆናሉ ማለት ነው። ሃሪሰናኑስ ኦኬ። ግርምዬ እንግዲህ አድማጮቻችን ለነበረን ቆይታ ከልብ እናመሰግናለን። ጨዋታዎቹ በሙሉ ነገ ናቸው። ዛሬ ወዳጅነት ጨዋታ የለም። ቼልሲ ከቶተንሃም፣ ማንቸስተር ሲቲ ከኢንተር ሚላን፣ ማንቸስተር ዩናይትድ ከአትሌቲኮ ማድሪድ፣ አርሰናል ከጂሮና ነገ የሚደረጉ ናቸው። ስለዚህ ነገ እንገናኝ በቀጥታ ስርጭት ፕሮግራሞቻችን ላይ። አብራችሁ ለነበራችሁ ከልብ እናመሰግናለን። አጋሮቻችን እናት ባንክ ይመቻችሁ ብሏቸዋል። ኡሚ ከወለድ ነጻ የባንክ አገልግሎት ከእናት ባንክ ያገኛሉ። ሴቶችና እናቶች በተለይ ከእናት ባንክ ጋር ቢሰሩ ቢበደሩ ያተርፋሉ፣ ቢቆጥቡ ከፍተኛ አቅም ያላቸው ወይም ከፍተኛ ወለድ ያላቸውን የቁጠባ አይነቶች ያገኛሉ። ወደ እናት ባንክ ጎራ ብለው ይጠቀሙ እንልዎታለን። ሌሎች ፕሮግራም የክብር አጋር በመሆን ከኛ ጋር እየቆየ ያለው አዲስ ዓመት የኤግዚቢሽንና ባዛር ነው። በደማቁ በሞቀው ሰፈር በሲኤምሲ በኮንቬንሽን ሴንተር ይከናወናል። ከነሐሴ 21 እስከ ጳጉሜ 5 ድረስ አይቀርም። ሻጮች፣ አከፋፋዮች፣ አስመጮች፣ አምራቾች በፍጥነት ቦታችሁን ያዙ። 0959525354 ላይ ደውሉላቸው። ስፖንሰር ማድረግ የምትፈልጉ አብራችሁ መስራት የምትፈልጉም ደውሉላቸው። ከልብ እናመሰግናለን። አድማጮቻችን መልካም ቀን። እንወዳችኋለን፣ እናከብራችኋለን። ነገ እንገናኝ በቀጥታ ስርጭት ፕሮግራሞች። ይመቻችሁ።